ጤና ይስጥልኝ ውድ ወገኖች ኢትዮጵያውያን እንደምን አላችሁ እንደምን ሰነበታችሁ። ዛሬ ሚያዝያ 27 2017 ዓመተ ምህረት ነው በኢትዮጵያ አቆጣጠር እና የአርበኞች ቀን ተብሏል። እንግዲህ ከ1928 በኋላ በ1933 የኢትዮጵያ አርበኞች ድል ካበሰሩ በኋላ አጼ ኃይለ ሥላሴ እንግዲህ ስደት ላይ ነው የነበሩት 5 ዓመት እዚህ ለንደን። ውጊያው ላይ በጥቂት ቀናት ቆይተው ከኮረም በኋላ በመኳንንቱ አማካኝነት ወደ ዓለም ማህበር ይባላል ያኔ እንግዲህ ዩናይትድ ሊግ ኦፍ ኔሽን ወይም የዓለም መንግስታት ማህበር ነው የሚባለው። ሲሄዱ ግን ቤተሰቦቻቸውን በሙሉ ይዘው ነው ሄዱት። መጀመሪያ ኢየሩሳሌም ነበር ያረፉት። ከዛ በኋላ ወደ ስዊዘርላንድ፣ ከስዊዘርላንድ በኋላ ጣሊያን አዲስ አበባን ስለተቆጣጠረ በቀጥታ ወደ ብሪታንያ ኢንግላንድ ሰመርሴት የሚባል ቦታ ነው ያው አሳይለም ጠይቀው በአሳይለም 5 ዓመት ቆይተዋል። ከ5 ዓመቱ በኋላ ጣሊያን በአላይስ ጦር እየተሸነፈ እንደገና በእንግሊዝ ጦር ሊቢያና ጣሊያን ውስጥ በመሸነፉና የኢትዮጵያ አርበኞችም ያንን አጋጣሚ በደንብ ጠንካራ ስለነበሩ የጣሊያንን ጦር በደንበኛው በመፋለም ላይ ያሉ አጼ ኃይለ ሥላሴ ለብሪታንያ መንግስት እርዳታ በጠየቁት መሰረት የብሪታንያ ጦር በጀነራል ዊንጌት የሚመራው ከሱዳን ተነስቶ የኮሎኔል ካኒንግሃም ደግሞ ከብሪቲሽ ሶማሊላንድ ተነስቶ ወደ ኢትዮጵያ ሲገቡ ውጊያው ቆሟል። በወቅቱ ያው አርበኞች ግን 5 ዓመት አላቆሙም። ውጊያው ቆሟል ስላችሁ ሁሉም ቦታ አይደለም። ታሪኩን እንደተማርነው ወይም እንዳነበብነው በደቡብ ኢትዮጵያ በኩል ከፍተኛ ውጊያ ነበር። በሰሜን ግን አልነበረም። አንድ ጥይት ሳይተኮስ ነው ይሄ ጎጃም የነበረው ጦር ለጀነራል ዊንጌት ወይም ደግሞ አጼ ኃይለ ሥላሴን አጅቦ በሚመጣው የብሪታንያና የኢትዮጵያ በስደት የነበሩ አርበኞች ከሱዳን ተነስተው ሲገቡ ያለ ጦርነት ነው ጎጃም የገቡት። ሌላው ቦታ ግን ውጊያ ይካሄድ ነበር። ግን ቢካሄድም በድል ተጠናቆ አርበኞች ከዛ በፊት ነው ወደ አዲስ አበባ የገቡት። በነ ራስ አበበ አረጋይ የሚመራው የአርበኞች በነ ደጃዝማች ገረሱ ዱኬ በነ ጀነራል ቅርታ ስማቸው የአምቦው ጀነራል ጃጋማ ኬሎ ሁሉም አርበኞች ኦልሬዲ በድል አጠናቀውታል። እንግሊዞች ሲገቡ ኦልሬዲ ድሉን ተጎናጽፈውታል እና አርበኞች ወደ መሀል ሀገር የገቡት በ1933 መጋቢት 28 ቀን ነው። ይሄንን እንዴት አወክ ብትሉኝ በደርግ ጊዜ የአርበኞች ማህበር የነበሩት በአጠቃላይ የወሰኑት እኛ አርበኞች በድል የገባንበት ቀን መጋቢት 28 ነው ብለው ለደርግ መንግስት አሳወቁ። ከዛን ጊዜ ጀምሮ እስከ ወያኔ እስከገባ ድረስ የአርበኞች ቀን የሚከበረው መጋቢት 28 ነበር። ወያኔዎች ያው ተቃራኒዎች አይደሉ፣ ሲመጡ ወደ ድሮ ጃንሆይ የገቡበት ቀን የአርበኞች ቀን ተባለ። እንደገና ሚያዝያ 27 ዛሬ ማለት ነው። ዛሬ የአርበኞች የገቡበት ቀን ሳይሆን ቀዳማዊ ኃይለ ሥላሴ በእንግሊዝ ጦር ታጅበው አዲስ አበባ የገቡበት ቀን እንጂ በድል አድራጊነት ገቡ የሚባለው የውሸት ፕሮፓጋንዳ ነው። አንደኛ እሳቸውን ውጊያውን አቋርጠው ሄደዋል እና ትክክለኛ ውጊያውን የተሳተፉት አርበኞች ወደ መሀል ሀገር የገቡት መጋቢት 28 መሆኑን የአርበኞች ማህበር በደርግ የኢትዮጵያ መንግስት ዘመን ማሳወቁን አስታውሳለሁ። እና መጋቢት 28 የሚባሉ መዝሙሮች ነበሩ። ታዋቂው ድምፃዊ ተስፋዬ ገብሬም ጣሊያን ሀገር ነበር የሚኖረው። ይህንን ዘፈን መጋቢት 28 ቀን የድላችን ቀን ብሎ እንደዚህ ደስ በሚል ሙዚቃ አቅርቦታል። ወደ ሙዚቃው
ፋሽስት ኢትዮጵያን የወረረበት መጋቢት ወር ውስጥ መሆኑን ተገንዘብ ወጣት እኛ አባቶቻችን ሆነው መስዋዕት ጠላትን ተዋግተው ለእኛ ነፃነት አስተላልፈዋልና እነሱን እናመስግን ዘላለም አትረሱም የኢትዮጵያ ጀግኖች የዛሬው ወጣት ልጅ አባት አያቶች ሳትንበረከኩ ለጠላት ኃይል የእናንተ አርበኝነት በዓለም ላይ ታውቋል። መጋቢት 28 የነፃነት ቀን ይከበር ዘላለም በሀገራችን መጋቢት 28 በየዓመቱ ይምጣ የእናንተ መሳሪያ ጦር ጋሻችን ይምጣ መጋቢት 28 የድላችን ቀን ይከበር ዘላለም በሀገራችን መጋቢት 28 በየዓመቱ ይምጣ የእናንተ መሳሪያ ጦር ጋሻችን ይምጣ በመላው አፍሪካ የነፃነትን ፋኖስ ኢትዮጵያ አሳየችው አህጉሩን በመቀስቀስ እስከዚያ ደረሱ ናቸው አባቶቻችን ደማቸውን ያፈሰሱ አርበኞቻችን ተራራ ገደል ስር በጫካ ተበታትነው ሐረርና ረሃብ ጥያትም ሳይበግራቸው እስከዚህ ደርሰናል ምስጋና ይግባቸው ይታወቅ የትግል ታሪካቸው መጋቢት 28 የነፃነት ቀን ይከበር ዘላለም በሀገራችን መጋቢት 28 በየዓመቱ ይምጣ የእናንተ መሳሪያ ጦር ጋሻችን ይምጣ መጋቢት 28 የድላችን ቀን ይከበር ሁል ጊዜ በሀገራችን መጋቢት 28 በየዓመቱ ይምጣ የእናንተ መሳሪያ ጦር ጋሻችን ይምጣ በጭበጣ ተዋግታችሁ ጠላትን ጨፍጭፋችሁ የኢትዮጵያን ድንበር ሁሌ አስከብራችሁ አሁንም የጊዜያዊው ወታደራዊው መንግስት አስከብሯልና የኢትዮጵያን ጠረፍት እናመሰግነዋለን ሆነን ባንድነት አሁንም የጊዜያዊው ወታደራዊው መንግስት
መጋቢት 8 በየዓመቱ ይምጣ የእናንተ መሳሪያ ጦር ጋሻችሁ ይውጣ መጋቢት 8 የነጻነት ቀን ይከበር ዘላለም በአገራችን መጋቢት 8 የድላችን ቀን ይከበር ሁልጊዜ በሀገራችን መጋቢት 8 በየዓመቱ ይምጣ የእናንተ መሳሪያ ጦር